የዛሬው ፕሮግራማችን ሹክሩላሂ ፊ ኒዓሚህ አላህን ሱብሓነሁ ወተዓላን ማመስገን በሚል ነው። ወንድሞቼ አላሁ ጀለ ፊ ዑላህ ለእኛ ብዙ ውለታዎችን ውሎልናል፣ ብዙ ኒዕማዎችንም ሰጥቶናል። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ የሱን ኒዕማ የሱን ጸጋ ብትቆጥሩት በቁጥር እንኳን አዘልቁትም ብሏል። ሹክር ብናደርግ የምንጠቀመው እኛው ራሳችንን ወመን ሸከረ ፈኢነማ የሽኩሩ ሊነፍሲህ ያመሰገነ ሰው የምስጋናው ውጤቱ ወይም ጠቀሜታው ለራሱ ነው ተብሏል። ወመን ከፈረ የከፈረ ሰው የኩፍሩ የክህደቱ መዘዝ በራሱ ላይ ነው። ቃለ ዐዘ ወጀል ፈዝኩሩኒ አዝኩርኩም ወሽኩሩ ሊ ወላ ተክፍሩን አስታውሱኝ አስታውሳችኋለሁ አመስግኑኝ አትካዱኝ ብሏል። ለኢን ሸከርቱም እኔን ካመሰገናችሁ ለአዚደነኩም እጨምርላችኋለሁ፣ ወለኢን ከፈርቱም ከካዳችሁ ኢነ ዐዛቢ ለሸዲድ የኔ ቅጣቴ በጣም ብርቱ ነው ብሎ አላህ ሱብሓነሁ ወተዓላ ነግሮናል። ወንድሞቼ አላህን ማመስገን ይጠበቅብናል። በትንሹም በትልቁም አላህን ማመስገን ካለመደብን በስተቀር የአላህን ኒዕማ እያጣጣል ኒዕማውንም እናጣዋለን፣ ከአላህም ጋር እንጣላለን። ላኪን ኒዕማውን ካላጣጣል አላህ የሰጠንን ነገር አልሐምዱሊላህ ብለን የምንቀበል ከሆነ አንደኛ አላህ በሰጠን ነገር በረካ ይጨመርልናል፣ ሁለተኛ ሌላ ነገር አዲስ አላህ ያመጣልናል፣ ሶስተኛ ከአላህ ጠብ እንድናለን፣ እሱ አይጣላንም ማለት ነው። አራተኛ ደግሞ አላህ ራሱ ያመሰግነናል። ሹክር በጣም የሙእሚኖች የሷሊሖች ባህሪ ነው። ስራችን አድርገን ልንይዘውም የሚገባ ነው። ቃለ አላሁ ተዓላ አዕመሉ አለ ዳውደ ሹክራ የዳውድ ቤተሰቦች ሆይ ሹክር የሚባለው ነገር ባህሪያችሁ ይሁን ብሏቸዋል። ልምዳችሁ ይሁን። ሰው ስራህ መሆን አለበት። አላህን ማመስገን አለብን። የኛ ችግራችን ኒዕማይቱ ከእጃችን ላይ ያለችው ስታንሰን፣ ከሌሎቹ ጋር ስናነጻጽራት ስታንሰን፣ ሰጪውን ማጣጣል ኒዕማውን መካድ እንጀምራለን። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም እንظሩ ኢላ መን ሁወ ዱነኩም ወላ ተንظሩ ኢላ መን ሁወ ፈውቀኩም ፈኢነሁ ቀሚኑን አላ ተዝደሩ ኒዕመላህ ስታዩ የበላያችሁን አትዩ፣ የበታቻችሁን እዩ። ስንት ወንድሞቻችን አሉ አይን የሌላቸው፣ እጅ የሌላቸው፣ ዓፊያ የሌላቸው። እኛ አላህ ስብሓነሁ ወተዓላ ዓፊያ ሰጥቶን ኒዕማውን አዝንቦልን እንደነንትና ያለ ነገር ካልተሰጠን በሚል የአላህን ውለታ ካቋሸሽን ወይም ደግሞ ከናቅን ለስኬት እንቅፋት በገዛ እጃችን ሆን ማለት ነው። ስለዚህ አላህ ስብሓነሁ ወተዓላ እንዳዘዘን ምንድነው ከኛ የሚጠበቀው? ሹክር አላህን ማመስገን አለብን። ትንሽም ነገር ብናገኝ አልሐምዱሊላህ፣ ትልቁም ነገር ብናገኝ አልሐምዱሊላህ፣ እንደውም በላእም ቢመጣ እንኳን አልሐምዱሊላህ ማለት አለብን። አንዳንዱ ሰው የዚሁም ፕሮግራሙ ላይ እንደተመለከታችሁት 10 ነገር ሞክሮ ያልተሳካለት ሰው መኖሩን እያወቀ አንድና ሁለት ሲሳካለት ብስጭት ይላል። በቤት ገብቶ ይበጠብጣል፣ ሚስቱ ጋር ይጣላል፣ ልጆቹ ጋር ይጣላል፣ ከቀጠራቸው ሰራተኞች ጋር ይጣላል፣ በተዛዋሪ ከአላህ ቀደር ጋር ይጣላል፣ ከአላህ ጋር ሱብሓነሁ ወተዓላ ይጣላል። ይሄ አይነት ነገር ከኛ አይጠበቅም። አላህን ማመስገን አለብን። የሰጠንን ውለታ ማመስገን አለብን። ወአማ ቢኒዕመቲ ረቢከ ፈሐዲት አላህ የሰጠህን ውለታ አውራ፣ ግለጸው፣ በተግባርም ግለጸው። ሹክር አሉ ዑለማዎቹ 2-3 ማዕና አለው አሉ። ሹክሩን ቢሊሳን በመላስህ ታመሰግናለህ። አልሐምዱሊላህ ምስጋና ለአላህ ይገባው። ሐምደን ከሲራን ጠይበን ሙባረከን ፊህ ከማ ዩሒቡ ረቡና ወየርዳ እያልክ ጌታዬ ደስ እስከሚለው ድረስ ጌታዬ ምስጋና ላንተ ይገባው፣ አመሰግንሃለሁ፣ ለኔ የሰጠኸውን ለሌላ መች ሰጠህ እያልክ አላህን ሱብሓነሁ ወተዓላን ታመሰግነዋለህ። ሁለተኛ ተሽኩሩሁ ቢቀልቢክ በልብህ ደግሞ ታመሰግነዋለህ።
ምስጋና በልብህ የተቀመጠ ጊዜ የአላህ አክብሮት ይመጣልሃል። የቀልብ ሰኪናም ታገኛለህ። ባለው ኒዕማም ትረጋጋለህ። ተስተግኒ ትብቃቃለህ። አንተ ትረካለህ። አልሐምዱሊላህ ትላለህ። ሐታ በላእ ቢመጣ እንኳን ነቢያችን ሰለላሁ ዐለይሂ ወሰለም እንደሚሉት አልሐምዱሊላህ ዐላ ኩሊ ሓል ወነዑዙ ቢላሂ ሚን ሓሊ አህሊ ናር። በየትኛውም ሁኔታ ምስጋና ለአላህ ይገባው። ኸይርም ቢያመጣ ጥሩ ነው፣ ሸርም ቢያመጣ ጥሩ ነው። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ዐጀበን ሊአምሪል ሙእሚን ኢነ አምረሁ ኩለሁ ለሁ ኸይር። የሙእሚን ነገር ይገርመኛል አሉ ነቢያችን ዐለይሂ ሰላቱ ወሰላም። የእሱ ነገር ሁሉ ነገር ለሱ ጥሩ ነው አሉ። ኸይር ነገር ቢያጋጥመው አላህን ያመሰግንና አጅር ያገኛል አሉ። ሸር ነገር ቢያጋጥመው ይሶብርና አጅር ያገኛል። ይሄንን ሁለት ነገር በአንድነት ማግኘት ለሙእሚን ካልሆነ በስተቀር ሙእሚን ላልሆነ ሰው አልታደለም ብለው ረሱል ዐለይሂ ሰላቱ ወሰላም በሐዲታቸው ተናግረዋል። የንበጊ አን ነኩነ ሚነ ሻኪሪን ከአመስጋኞች መሆን ይጠበቅብናል። ቃለ አላሁ ዐዘ ወጀል ፊ ሱረቲል ዐንከቡት ፈብተጉ ዐንደላሂ ሪዝቅ፣ ሲሳያችሁን ሪዝቃችሁን ከአላህ ፈልጉ፣ አላህን ለምኑት። ወዕቡዱሁ፣ ተገዙት፣ በዒባዳ ነው ሪዝቅ የሚገኘው። ወሽኩሩ ለህ፣ የሰጣችሁንም አመስግኑት። ኢለይህ ቱርጀዑን፣ ወደ እሱ ብቻም ትመለሳላችሁ ይልሃል። ወደ አላህ ትመለሳላችሁ። ነገ ትተኸው ልትሄድ ነገር አላህ የሰጠህን ኒዕማ ሳትበላው ሳትጠጣው እንደፈለከ አላህ እንደፈለገ ሳታደርገው ሳታመሰግነውም ጭምር ወደ ሞት የተሸጋገርክ እንደሆነ ወደ አኼራ የተጓዝክ እንደሆነ አላህ ጋር የተገናኘህ እንደሆነ ሹክር ሳይኖርህ በጣም ትልቅ ኪሳራ ነው። አላህ ሱብሓነሁ ወተዓላ ይጠብቀን። አላህን መፍራት ይጠበቅብናል። አላህ ምንድነው የሚለው? ያ አዩሃ አለዚነ አመኑ፣ እናንተ ሙእሚኖች ሆይ ኩሉ ሚን ጠይባቲ ማ ረዘቅናኩም፣ ከሰጠናችሁ ጥሩ ጥሩ ሲሳይ ተመገቡ። ወሽኩሩ ሊላህ፣ አላህን አመስግኑት። ኢን ኩንቱም ኢያሁ ተዕቡዱን፣ እሱም ብቻ የምታመልኩ ከሆናችሁ ምስጋና አላህን አመስግኑት። አተሐዱሱ ቢኒዓሚ፣ ኒዕማውን ማውራት። አላህ ዓፊያ ሰጥቶኝ አልሐምዱሊላህ እኔንማ እንዲህ አድርጎኝ ለእኔ ሰጠው ለማን ሰጠው የሚል ስሜት በምላስህም ጭምር ከተናገርክ ሹክር የሚባለው ይሄ ነው። ሹክር የሚባለው ከአላህ ዘንዳ ይሄ ነው ብለው ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም አላህን ሲያመሰግኑት አልሐምዱሊላህ ምስጋና ለአላህ ይገባው ይሉታል። ሐምደን ከሲረን፣ ብዙ የሆነን ምስጋና፣ ሙባረከን ፊህ፣ በጣም በረካ ያለበት የሆነ ገይረ መክፍይን ወላ ሙስተግነን ዐንህ፣ አላህ አያስፈልገኝም እሱ አይመለከተውም ሳንል ምስጋና ይገባው። ያደረገልኝን በሙሉ ተቀብያለሁ፣ ሌላም እንዲጨምረኝ እፈልጋለሁ ከማለት ጋራ ሌላም እንዲጨምረኝ እፈልጋለሁ ከማለት ጋራ የሰጠንን ኒዕማ ግን ማጣጣልና እሱን ማመስገን ይጠበቅብናል። የቁሉ الإمام علي بن أبي طالب رضي الله عنه الشكر ማለት زينة الغنى የሀብት ጌጡ ነው ብለውታል። ሀብታም ሁነን አላህን ካላመሰገን ቤት የሚበላ አላህ ሰጥቶን የሚጠጣም ሰጥቶን ዓፊያ ሰጥቶን ልጅ ሰጥቶን ከዚህም ሁሉ በኋላ አላህ ኸልቆ ሙስሊም አድርጎን የነቢዩ እመት አድርጎን ሰለላሁ ዐለይሂ ወሰለም ሹክርን ትተን ብስጭት ልንል በጣም ዝርክርክ ልንል አይገባም። ሁሉንም ነገር ያመጣው አላህ ነው። የሰጠንም እሱ ነው። ከፈለገ የሚወስደው እሱ ነው። ሲሰጠንም አልሐምዱሊላህ ሲወስደውም አልሐምዱሊላህ ማለት አለብን። ጀዛኩሙላሁ ኸይረን።